ሰላም ጤና ይስጥልን ውድ የስፖርት ፕሮግራም ተከታታዮቻችን እንደምን ቆያችሁ። እንግዲህ ባለፈው ሳምንት እንደሚታወሰው የዳዊት እስጢፋኖስ የእግር ኳስ ፕሮጀክት እንቅስቃሴ ምን እንደሚመስል ይዘንላችሁ ቀርበን ነበር። እንግዲህ በዛሬው ደግሞ በሽሮ ሜዳ ጥበብ እግር ኳስ ክለብ ተገኝተን እንቅስቃሴው ምን እንደሚመስል ልናጋራችሁ ወደናል። እንግዲህ ይህ ክለብ ከተቋቋመ 13 ዓመታት ሞልተውታል። እንግዲህ በእነዚህ 13 ዓመታት ቆይታው ክለቡ ምን አይነት እንቅስቃሴዎችን አደረገ፣ ምን ተግዳሮት ገጠመው፣ በቀጣይስ ምን አይነት ራዕይ ሰንቋል የሚለውን ከክለቡ ዋና አሰልጣኝ ጋር ቆይታ ይኖረናል። በተጨማሪ በክለቡ እየሰለጠኑ የሚገኙ ሰልጣኞች ምን ጥቅም እንዳገኙ፣ በቀጣይም ደግሞ በኢትዮጵያ እግር ኳስ ታሪክ ውስጥ የራሳቸውን አሻራ ከማሳረፍ አንጻር ምን ዓላማ ሰንቀዋል የሚለውን ከነሱ አንደበት ጠይቀን የምንመለስ ይሆናል። አብራችሁን ቆዩ። ሽሮ ሜዳ ጥበብ በአራት የእድሜ ካታጎሪ ላይ እየሰራ ይገኛል። አንደር 15፣ 13 እና 17 እንደዚሁ ደግሞ በዋናው ቲም በአዲስ አበባ አንደኛ ሊግ ላይ እየተወዳደርን እንገኛለን። ባለፉት በርካታ አመታት በመናሰለጥንበት ደግሞ ማህበረሰቡን ወይንም ታዳጊዎቻችንን ከማነጽ ተጠቃሚ ከማድረግ ባለፈ እስከ ናሽናል ቲም የተለያዩ ቡና፣ ጊዮርጊስ፣ ኤልፓ፣ ንግድ ባንክ፣ መቻል የገቡ የተለያዩ አዳማ ከነማ የገቡ ታዳጊዎችን ማፍራት ችለናል። ይሄ በቂ ነው ብለን አናምንም፣ ከያዝነው እቅድ አንጻር ማለት ነውና የተሻለ ነገር ደግሞ በቀጣይነት ከማህበረሰባችን ጋር ከተለያዩ የግል ሴክተርና የመንግስት ተቋማት ጋር በመሆን የተሻለ ነገሮችን ለመስራት ትልቅ እቅድ ይዘን እየሰራ እንገኛለን። ያው በዋናነት ታዳጊዎችን ለማፍራት ለማነጽ በመናደርገው ጉዞ ውስጥ የግብአት አቅርቦት ተግዳሮቶች አሉ። እኛ ክለባችን በነፃ ነው የምናሰራው። ያ ማለት ሳክሪፋይ የተደረገ ሙያዊ የተለያዩ ግብአቶች የሉም ማለት አይደለም። እኛ ራሳችንን ለትውልድ ሰተን ነው እየሰራን ያለነውና ከትውልድ ለማትረፍ ሳይሆን ትውልዱን ለማብቃት ውስጣቸው ያለውን ተሰጥኦ ለማውጣት ሙያችንን እየሰጠን እንገኛለንና ያንን ሙያችንን ደግሞ ለሀገር በሚተርፍ መልኩ ለመስራት ለመገንባት ለሀገርም ደግሞ ኢኮኖሚያዊ ጥቅም ለማምጣት ማህበረሰባዊ እሴትም ለመጨመር በእግር ኳስ ውስጥ የራሱን አስተዋጽኦ ለማድረግ ሽሮ ሜዳ ጥበብ የሚለውን ጽንሰ ሀሳብ ይዘን እየሰራ እንገኛለን። የሽሮ ሜዳ እግር ኳስ ክለብ ተጫዋች ነኝ። ስትራይከር ላይ ነው ጫወተው። እኔ ህልሜ ሀገሬም ወክዬ መጫወት ነው። አሁን የሚታየው ነው የኢትዮጵያ ብሔራዊ ቡድን እንትኑ ደስ አይልም። ያንን ነገር ደግሞ ጠንክሮ ሲሰራ ነው ያ ቦታ መሻሻል የሚችለውና ያንን ቦታ ለመድረስ እንግዲህ እየተጋው ነው። በግሌም በቲሜም አንጻር እንትን እያልኩ ነውና እዛም አልደርስበት ምንም ምክንያት የለኝም። ሀገሬን ወክዬ መጫወት ፈልጋለሁ። የወደፊት ህይወቴ እንግዲህ ፕሮፌሽናል ተጫዋች መሆን ነው። እኛ እንደ ሽሮ ሜዳ ጥበብ በርካታ እቅዶችን ይዘን እየሰራን ነው። ለምሳሌ በአባላቱ ላይ ደጋፊዎች ላይ እየሰራን ነው። ማህበረሰባችን ሽሮ ሜዳ ጥበብ የሚለው ትልቅ አይከን ነው፣ ትልቅ ማህበረሰብ ነው፣ ትልቅ አካባቢ ነው፣ ለሀገራችን የኢኮኖሚ የጀርባ አጥንት ነውና ማህበረሰባችን እንደ ግለሰቦች የራሱን አስተዋጽኦ የክለባችንም አባል ሆኖ መስራት የሚችልባቸው በርካታ እድሎች አሉ። ከዛም ባለፈ ደግሞ የአካባቢያችን ባለሀብቶችም ሊሆን ይችላሉ፣ የከተማችንም ባለሀብቶች በዚህ ራዕይ ላይ አብረን ብንሰራ የተሻለ ነገር መስራት እንችላለን እና በእርግጠኝነት የባለሀብቱ ሚና የራሱ ትልቅ ድርሻ ሚና አለውና እኛም ደግሞ በሙያችንም ክለባችንን ትውልድ ይዘን ይህም ራሱን የቻለ ሀብት ነው። አንድ ላይ ይህን ሀሳብ በመደመር ትልቅ አስተዋጽኦ ማድረግ እንችላለን ለሀገራችን እና እዚህ ከገባው ብዙ ጠቀሜታ አግኝቻለሁ እና ያገኘኋቸው ጠቀሜታዎችም በዲሲፕሊን ጥሩ እንደሆነ አድርጎኛል። ከቤተሰቦቼ ጋር ጥሩ ተግባቦት እንዲኖረኝ አድርጎኛል ከማህበረሰቡ ጋር እና በዚህ ቲም ብዙ ነገር አግኝቻለሁ እና ከዚህ በፊትም የአዲስ አበባ ምርጥን የዛሬ 3 ወር ወክዬ ተጫውቻለሁ እና እዛም ጥሩ ልምድ አግኝቻለሁ። ያው እዛም በቃ ደስ ይላል፣ አሪፍ ነው ያለው ነባራዊ ሁኔታ አሪፍ ነው። በፊት አንደር 17 ተጫውቶ ንግድ ባንክ አሁን ተስፋው የሚጫወት አለ፣ ዮርዳኖስ ጌቱ፣ መድን፣ እነ ብሩክ፣ ኤልፓ፣ እነ ሳካ የሚባል አለ፣ ነብዩ ማሞ ንግድ ባንክ፣ ቴዲ መቻል የሚጫወታሉ እና እኔም እንደነሱ መሆን እፈልጋለሁ። ከነሱ አልፎ ፕሮፌሽናል ደረጃ ላይ መጫወት እፈልጋለሁ። ስፖርት የመጀመሪያው የሚፈልገው ማስ ነው። በከተማችን የተጀመሩ አሁን ለምሳሌ የጤና ስፖርታዊ እንቅስቃሴዎች አሉ። ከዛ ውስጥ ነው ኤሊትም ማፍራት የሚቻለውና በእግር ኳስ ውስጥም በየአካባቢው በየቦታው ላይ የመጫወቻ ሜዳዎች ሲኖሩ እነዛ የተገነቡት ትላልቅ ስቴዲየሞች ነገ ኤሊቶች እንዲፈሩበት ትላልቅ ፕሮፌሽናል ተጫዋቾች የሚጫወቱበት ትልቅ ድሪም ነውና ትልቁ እኛ ጋም ትኩረት ከተሰጠን በእርግጠኝነት እነዛ የተገነቡ ትላልቅ አሁንም እየተሰሩ ስቴዲየሞች ያሉ ስቴዲየሞች በእርግጠኝነት ከዚህም ከሌሎችም ፕሮጀክቶች ወጥተው እዛ ላይ የማይደርሱበት ምንም ምክንያት የለምና መንግስት እያደረገው ያለው ትልቅ ድሪም ወይም ትልቅ ራዕይ ነውና
በእርግጠኝነት እኛም ደግሞ እዛ ደርሰን ልጆቻችን እዛ ደርሰው እዛ ስቴዲየሞች ላይ በርካታ ኤሊት ተጫዋቾች እንደሚጫወቱ አምናለሁና የተጀመረው እቅድ በጣም መልካምና ይቀጥል የሚያስብል ራዕይ ነው። ያንንም ደግሞ እኛም ለማስቀጠል እየታገልን ነው፣ እየበረታን ነው። እኛንም ደግሞ ከስር ለማብቃት ችግኙን ስታበቃ ነው ዛፉን የምታገኘውና እኛም ትኩረት እንዲሰጥ ነው ዋና ፍላጎታችን። ክለባችን ሽሮ ሜዳ ጥበብ እንግዲህ በርካታ ራዕዮች አሉት፣ በርካታ ትላልቅ እቅዶች አሉትና ማህበረሰባችን ከጎናችን እንዲሆን የስፖርት ቤተሰቦች ከጎናችን እንዲሆኑ ሞር የአባልነት የደጋፊ አባላቶች ላይ እየሰራን እንገኛለን። ክለባችንን በመደገፍ በሚችሉት በሀሳብ፣ በፋይናንስ፣ በግብአት፣ በሞራል ከአብሮን ቢሆኑ በእርግጠኝነት የዛሬ 12 ዓመት የያዝናቸው እቅዶች አሉ። ፈጣሪ ደግሞ ለዛ እንዲያበቃን እንበረታለንና ከጎናችን እንዲሆኑ ህልማችንን በጋራ ማሳካት እንድችሉ ለትውልድ ደግሞ ተስፋ መሆን እንድንችል እንዲያግዘን በአክብሮት እንጠይቃለን። እዚህ ቲም እኔ ጆይን ያደረኩት ከአንደር 13 ጀምሮ እዚህ ቲም ላይ አድጌያለሁ እና ዘርፈ ብዙ ጥቅሞችን አግኝቻለሁኝ። ከኳስ ክህሎት በተጨማሪ ስነ ልቦናችን ላይ በአእምሮ የሚዳበት እንድንሆን ትምህርታችን ላይ ያተኮረን የተሻለ ቦታ እንድንደርስ አድርጎናል ኮቻችን። ዘንድ ደግሞ ከዛ ያለፈ ነገር ለሀገራችን ብቁ ዜጋ ሆነን የሀገራችንን እግር ኳስ የተሻለ ደረጃ እንድንደርስ በተለያየ መንገድ ረድቶናል። እናም ይሄ ክለብ የተወሰኑ ክፍተቶች አሉ። በፋይናንስ ማሊያዎችን፣ የትሬኒንግ ሜዳ ትንሽ የሚጎሉ ነገሮች አሉ እና አቅማቸውን የቻለ ህብረተሰቦች፣ ድርጅቶችም ሊሆኑ ይችላሉ፣ ግለሰቦች ሜዳ ድረስ በመምጣት ስራችንን እያዩ የሚታይ ነገር ስለሆነ ሜዳ ላይ መተው ሰፖርት ቢያደርጉን የሚችሉትን ነገር ቢያግዙን ባይ ነኝ። እናም የክለባችን ትልቁ ዓላማ ለሀገራችን ጠቃሚ የሆኑ ተጫዋቾችን ማፍራትና የተሻለ ለሀገራችን ወደ ላይ ከፍ የምንልበትን መንገድ የሚያሳየን ክለብ ነው። ሽሮ ሜዳም ብቻ ሳይሆን እንደ መላው ኢትዮጵያ ጥሩ ደረጃ ላይ ለመድረስ ታክቶ እየሰራ ያለ ክለብ ነው ያለንበት። ነገሮች አሉ እንደ ፒፕስ እንደ ኮን ኳስ ምናምን እነሱ በጣም ያጥረናል እና ድጋፍ ቢደረግልን እንላለን። መንግስታችን እንግዲህ እንደ ከተማ አስተዳደራችንም ትልቅ ስራዎች እየሰሩ ነው። ከክብርት ከንቲባ ጀምሮ ለስፖርቱ ከፍተኛ ትኩረት በመስጠት የ2029ም የአፍሪካ ዋንጫንም ለማዘጋጀት በመናደርገው ጉዞ ውስጥ እኛ ዋነኞቹ ተዋናዮች ናቸው ብዬ አምናለሁ። ለምን በሙያችን ትልቅ ስራ እየሰራን ነው። ያንን ደግሞ በ100% አምናለሁ። መንግስታችን ትልቅ ትኩረት ሰጥቶ እየሰራ ይገኛልና ከዛም ግብ እንዲሳካ ደግሞ ትልቁ የሜዳ አቅርቦት ነውና እኛ በጃም ሜዳ እና በቡለሌ ወይንም ጨፌ ሜዳ አካባቢ ላይ ነው እየሰራን ያለነውና እየተሰሩ ያሉ በአካባቢያችንም እየተሰሩ ያሉ ሜዳዎች አሉ። ሞር ደግሞ አሁን እኛ ጃም ሜዳ ላይ እያገለገለን እንደመሆናችን መጠን የተወሰኑ መጠነኛ ክፍተቶች አሉ። እነዛ ቢስተካከሉና ለቀጣይ በተለይ ለ2018 መጠነ ሰፊ ስራዎችን መስራት እንድንችል ታዳጊዎችን ለማፍራት የሜዳ ፋሲሊቲ በጣም ወሳኝ ነውና ከስፖርት ማዕከላችን ከጃም ሜዳ ስፖርት ማዕከላችንም ጋር በጋራ እቅዶችን ለማሳካት መንግስታችን የበለጠ አሁንም ትኩረት ይሰጠናል ብዬ አስባለሁ። አሁን ሰዓት ያው እንደ ማንኛውም ሰው መኖር አለበት፣ የራስን ላይፍ ይኖራል። ግን እኛ ያንን ሁሉ ሳክሪፋይ እያደረገን ነው በዚህ ሙያ ውስጥ እየሰራን ያለ ነው። በአሁን ሰዓት ላይ እኔ ከእግር ኳስ ውጪ ሌላ ሙያ እንዲኖረኝ አልፈልግም። እንደ ፈጣሪ ፈቃድ የሚቻለንን ጥረት አድርገን ሙያችንን ወደ ተሻለ ቦታ ስለማድረስ ነው ማስበውና በእርግጠኝነት እኛ ደግሞ መንግስት ያስቀመጠውን እቅዶች እንደምናሳካ አምናለሁና ይሄ ሙያተኛውን ምናልባት በኢኮኖሚም ሊሆን ይችላል፣ በግብአት ሊሆን ይችላል። እያንዳንዱ ቲም ደግሞ የየራሱ ራዕይ ስላለው እነዛን ቲሞች ሙያተኞች ጎራ ብሎ ያለባቸውን ክፍተቶች በመጠየቅ በቁስም ሊሆን ይችላል፣ የፋይናንሻል ድጋፍም ሊሆን ይችላል ቢደረግላቸው በእርግጠኝነት በ5 ዓመት ውስጥ በ10 ዓመት ውስጥ ለዓለም ዋንጫም ሊሆን ይችላል ለተለያዩ የአፍሪካ ውድድሮች የሚበቁ ቤስት ትውልድ ማፍራት እንችላለን ብዬ አምናለሁ። እኔ ትልቅ ህልም አለኝ። የኢትዮጵያ ቡና ብጫወት ደስ ይለኛል። የተለያዩ ነገሮችን ዲሲፕሊን በኮቻችን እየለመከረን ዲሲፕሊን እንዲኖረን የተለያዩ ጥበቦችን እያስተማረን ትልቅ ደረጃ እንድንደርስ ረድቶናል። እኛን አምኖ ኳስን ወደው ሙያችንን ወደው ነው ወደኛ የመጡትና ነገ የተሻለ ቦታ እንዲደርሱ በስብዕናቸውም በሙያቸውም እንዲዳብሩ በእርግጠኝነት ትልቅ ኃላፊነት አለብንና ይህንን ነገር ሁለቱንም አንጾ አብቅቶ ተከታትሎ ነገ ለሀገር የማስረከብ ትልቅ ኃላፊነት አለብን። ወላጆችም ይህንን እንደሚረዱ አምነውን ነው ወደዚህ የላኩልንና ማህበረሰባችንም ደግሞ ይህንን ትልቅ ብራንድ ሽሮ ሜዳ ጥበብን ከፍ ማድረግ የምንችልበት የአብሮነት
እድሉን እንዲሰጠን በአክብሮት እንጠይቃለን።